ሰላም እንደምን አላችሁልን የተወደዳችሁ ተመልካቾቻችን ከስራና ከትምህርት የተረፈንን ጊዜ የምናሳልፍበት ደግሞ ብቻችንን አረፍ ብለን የምናስብበት ከወዳጆቻችን ጋር የምንጨዋወትበት ቤተሰቦቻችንን ይዘን ሄደን የምንዝናናበት ነፋሻማ ንጹህ ቦታዎችን እዚሁ ከተማችን መሀል ላይ ማግኘት መታደል ነው። ታዲያ በቅርቡ በባህር ዳር ከተማ በኮሪደር ልማት የተሰሩ ቦታዎች ለዚህ የተመቹ ናቸው። ይህም ብቻ አይደለም፣ የከተማዋን ውበት ጨምረውታል። ደግሞ ያላትን የተፈጥሮ ጸጋ በደንብ አጉልቶታል። ታዲያ በዛሬው ባህልና ጥበብ ዝግጅታችን ወደ እነዚህ ቦታዎች እየተዘዋወርን በቦታውም ካሉ ሰዎች ጋር እያወራን ቆይታ እናደርጋለን። ይህም ብቻ አይደለም፣ እንግዳም ይኖረኛል። እንግዳዬ እንደገና አለም ይባላሉ። የባህር ዳር ከተማ አስተዳደር የመዝናኛ ፓርኮች ኢንተርፕራይዝ ዋና ስራ አስኪያጅ ናቸው። ከእሳቸው ጋርም ጥቂት እናወራለን። የእናንተም ቆይታ ከኛ ጋር እንዲሆን የአክብሮት ግብዣችን ነው። ወደዛው እናቅና። ሰላም ተደረገ ነው። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። ባህር ዳር ጣና ፓርክ እንዴት ነው ቦታው? ጥሩ ነው። እንደምታዩት እንግዲህ ልማቱ ተጠናቋል። አሁን ወደ ስራ እየገባን ነው። አሁን ሁሉም ካፍቴሪያዎች ለህዝብ ክፍት ናቸው። ከቀጣይ ሳምንት ጀምሮ ጨረታ ወጥተዋል። አገልግሎት ህብረተሰቡ ውስጥ ያገኛል ማለት ነው። ቀጣይ ሳምንት ጀምሮ ተከፍቷል። አውቶማቲካሊ አሁን ስራው ተከፍቷል። ግን ካፍቴሪያዎች የግድ በጨረታ ለህዝብ መከፈት ስላለባቸው እሱ ብቻ ነው የቀረን እንጂ አሁን እዚህ ትኬት አለ። መግቢያ 20 ብር ነው። ህብረተሰቡ በተለይ ምሽት ላይ እየገባ እየተዝናና ነው። ያው ስራው ተጀምሯል ማለት ነው። ተጀምሯል። ዞር ዞር እያየን ይቻላል። እንግዲህ በደንብ እናወራለን። አሁን የት ነው ያለነው ማለት ነው? አሁን የባህር ዳር ቁጥር 1 የጣና መናፈሻ ላይ ነው ያለነው። ለትውስታም እንዲሆን ይሄ ከመሰራቱ በፊት ምንድን ነበር የነበረው ቦታው ላይ? እንግዲህ ከመሰራቱ በፊት ያው አብዛኞቻችሁም ታውቁታላችሁ፣ በርካታው ጋራጅ እና የተለያየ የቆሻሻ መጠራቀሚያ ነው የነበረው። እንደምታዩት ጣና ዙሪያውን ይዞ ያንን ጋራጅ እና አጠቃላይ ጫካ ከፍተኛ በሆነ ስራና ጥናት ተጠንቶ ከዛ በኋላ ነው እንግዲህ ቦታ እንደምታዩት ጥሩ የሆነ የህዝብ መዝናኛ እና መናፈሻ ሆኖ የተሰየመ ማለት ነው። ለምንድን ነው ግን ጣና ፓርክ የተባለው? እንግዲህ ጣና ፓርክ የተባለ በዋናነት የጣና ሐይቅን መሰረት ተደርጎ አሁን በፊት ዲፖ ነው በተለምዶ ስሙ የሚባል ነበር። ያው ጣና ራሱ ጣና ነው በስተኛው በስተምስራቅ በኩል ያለ። ይህንን መሰረት ተደርጎ ጣና መናፈሻ በሚል ተሰይሟል ማለት ነው። ስለዚህ አሁን ቡና አለ፣ ሻይ አለ፣ ሰዎች እየከፈሉ መግባት። አዎ ከሀብር ነው ክፍያው። ያው ለጊዜው ቡናዎች አሉ። እዛ ውጭ ደግሞ ያው ንጹህ አየር አለ። ካፍቴሪያዎች እስኪጀምሩ 3 በሮች አሉ። ዋናው በር ይሄ ነው። ቁጥር 2 የምንለው በስተዛኛው ጫፍ ነው ስራጫ። እዚች ላይም አንድ በር አለች። በዚህ ገብቶ ያው መናፈስ ይችላል። ሰፊ ነው እንደምታየው። ሁሉም ሰው ያው 20 ብር የግድ መክፈል ያለበት ማንም ሰው ያው የባለቤትነት ስሜት ተሰምቶት ገብቶ እንዲዝናና ስለተፈለገ ነው። ወጣቱ ገብቶ ከመዝናናት ወንበሮች አሉ፣ ተቀምጦ ሻይ ቡና ከማለት በተረፈ ሌላ ምን አይነት አገልግሎት ይሰጣል ቦታው? ጥሩ ሌላ ተጨማሪ አገልግሎታችን ምንድነው? የህፃናት መጫወቻ። ያው የምታየው እዚህ ጋር የህፃናት መጫወቻ፣ ከዚህ ላይ ሙሉ የህፃናት መጫወቻ ይገባሉ። ራሱን ችሎም በዚህ ደረጃ ልምዱ ያላቸው ሰዎች ገብተው ህፃናት እዚህ ላይ እንዲጫወቱ ይፈልጋል። ሌላ ተጨማሪ ደግሞ ቅድም እንዳልኩ እዛኛው ቁጥር 2 ላይ ልክ ይህን በሚመስል መልኩ የተዘጋጀ አለ። እዛ ላይ መረብ ኳስ አለ፣ ፋስት ፉዶች፣ ኮንቲነሮች አሉ። እዛ ጫፍ ደግሞ ሻወር ቤት አለ። ራሱን ችሎ በደረጃውን የጠበቀ ሻወር ቤት፣ ሽንት ቤት አለ። ስለዚህ እዚህ መጥተው መረብ ኳሳቸውን ተጫውተው ተራጥሮ መሄድ ይችላሉ። ይቻላል። ህጻናት በዋናነት ህጻናት ደግሞ እዚህ መናፈስ አለበት። አላማውም ለህጻናት፣ ለወላጆች፣ ለሽማግሌዎች፣ ለማንኛውም ህብረተሰብ ስለሆነ በዛ ልክ ነው ታቅዶ የተዘጋጀ። በጣም ደስ ይላል። በጣም ሰፊ ነው። ግን አሁን እኔ ሳየው እነዚህ መቀመጫዎቹ ላይ ፀሐይ ይደርስባቸዋል። ምን ታስቦላቸዋል? እዚህስ? እቺ ጥሩ ልክ ነው። አሁን ለጊዜውም ይሄ የተሰራው ቦታ ትንሽ ፀሐይ ያለው ይመስላል። ግን ከ1 ዓመት ከ2 ዓመት በኋላ አውቶማቲካሊ እነዚህ ዛፎች አሁን ትልቅ ዛፎች ናቸው። ቀጣይ ይህ ሙሉውን ጥላ ነው የሚሸፍኑት። እስከዛው እንግዲህ ፀሐይ ሊመስል ይችላል። አብዛኛው ነዋሪ ደግሞ ምሽት ላይ ስለሚመጣ ሌሎችም የተሰሩ ቦታዎች አሉ። አጠቃላይ ስንት ቦታዎች ናቸው የተሰሩት? ወደ 14 መናፈሻዎች አሉ። በዋናነት እንግዲህ
አሁን ያለንበት ጣና መናፈሻ ነው። ሁለተኛው ደግሞ በዋናነት የለማው ዘንባባ ወይም በድሮ ስሙ ህዳር 11 የምንለው መናፈሻ ነው። እሱ ዘንባባ በሚል ተሰይሟል። እሱ ደግሞ አሁን እንደምታውቁት በተፈጥሮ ዛፎች የበለጸገ ነው። አሁን እሱ ሙሉ በሙሉ በህብረተሰቡ የተዝናናበት ነው ያለ። ሌሎች አካባቢዎች ስንሄድ የፖሊ ፊት ለፊት ላይ ሽማቦ የሚባል መናፈሻ አለ፣ ካፌቴሪያም አለ። እንደገና ከጊዮርጊስ አልማ አካባቢም አሉ የተሰሩ በኮሪደር ልማት ያለው መናፈሻዎች። ከርዕሰ መስተዳድርና አልማ አካባቢ አሉ እንደዛው ለምተው ያለቁ። ሌሎች ደግሞ አሉ በየክፍለ ከተማው በዚህ ልክ የለሙ ያለቁ ካፌቴሪያ የሆኑ እነዚህን ነው ለጊዜው ያስተዳደርን ያለ ነው። ማንኛውም ሰው መጣው መረብ ኳስ በግሩፕ መጫወት ይችላል። የተለየ ክፍያ አለው? የተለየ ክፍያ ላይኖረው ይችላል። ግን በዋናነት እንዴት እንጫወት እንዴት እንጠቀም የሚለውን በእቅድ ይዘን ነው የምንሰራ። ቦታው እንዳይጎዳ በተጠና መልኩ ነው እየገቡ የሚጫወቱት። ያው ገቢ ለማግኘት ሳይሆን በዋናነት የለማውን ቦታ ቀጣይነት ባለው መልኩ አስጠብቁ ማስሄድ የሚለውን ነገር ነው እኛ የምንሰራ። ጣና ቁጥር 2 ከዚህ አጥር በኋላ ያለው ነው። ከጣና ቁጥር 2 የምንለው ከዚህ ከዋንሰቶችኛው አለች አይደል? አካፋይዋ መንገድ እዚህ ላይ ከሷ ጀምሮ እስከዛኛው ካፌቴሪያ እዛ ድረስ ያለው ቁጥር 2 ተመሳሳይ አገልግሎት ነው የሚሰጠው። ተመሳሳይ አገልግሎት። አዎ ተመሳሳይ ናቸው። ለምዶ ታዲያ መከፈል ያስፈለገበት በዋናነት እንደምታየው ሰፊ ነው። ሰፊ ከመሆኑ አንፃር እንግዲህ እዚህ ላይ ያለ አንድ ካፌቴሪያ አገልግሎት ሰጭ እዛ ላይ ያለውን ሰው ደግሞ ማስተናገድ አይችልም። ይሄ ቦታ ዋና ዓላማው ሰዎች መጥተው እንዲዝናኑበት ነው ብለናል። ስለዚህ ያንተስ እዚህ ቦታ እየመጡ የመዝናናት ልምድ ምን ይመስላል? ያው በዋናነት እኔ እንግዲህ እዚህ ቦታ እንዳስተዳድርና ስራ አስኪያጅ እንደሆነ የተሰጠኝ ስለ ኃላፊነት አሁን በቅርብ ነው፣ 2 ወር 3 ወር አካባቢ ነው። እንግዲህ የኛ ስራ በዋናነት አሁን አዲስ ተቋም ስለሆነ እዚህ ቦታችን እዚህ ነው ሁሌም ማለት ነው። ሁሌም እዚህ ነው የምንውለው። ሳሩን እንከባከባለን። እያንዳንዱን ያለውን ያላለቀ ስራ እንከታተላለን። እዚሁ ስንናፈስ ነው የምንውለው። እዚህ ተነስተን እዛኛው ዘንባባ እንሄዳለን። እኛ እየተዝናናን እያሳየን ነው። ሞር ደግሞ እኛም ቤተሰብ ውጭ የሚመጡ እንግዶችን ከፌዴራል መንግስት ከክልሉ መንግስት የሚመጡ እንግዶችን እየተቀበልን እያስመረቅን ነው እያሳየን ነው። ከውጭ ስገባ ለሰርግ ለልደት እንደዚህ የሚሉ ነገሮችን አይቻለሁና ያንን ማድረግ የሚፈልግ ሰውስ ምንድነው አስቀድሞ ማድረግ ያለበት ነገር ካለ? ያው የሰርግ ፕሮግራም ያለው ሰው የተወሰነ በቦርድ የተወሰነ ሂሳብ አለ ክፍያ፣ ያንን ከፍሎ እዚህ ማድረግ ይችላል። ልደትም በተመሳሳይ ያው የመግቢያ ትኬት አለ፣ ያንን የያዙ እዚህ ማድረግ ይችላል። ቦታው ግን በጣም ነው ደስ የሚለው። በዚህ ፀሐይ እንኳን ያለው ንፋስ ሰላም ይሰጣል። በጣም ልክ ነው። ያው ጣና ተንተርሰናል ያለ ነው። ይቺኛስ ምንድን ናት ደረጃዋ? እቺ ፕላዛ እንደምንላት አይነት ሆና በርከት ያለ ህዝብ ወይም ፕላዛ ማለት በርከት ያለ ህዝብ በአንድ ላይ ሆኖ የበዓል ወይም ክብረ በዓል የሚያከብርበት። ቅድም እንዳልሽው ሰርግ አሁን ሰርግ ቢሆን እዛ ላይ ሙሽሮች ወይም ፕሮግራም ተዘጋጅቶ እዚህ ላይ ደግሞ ህዝቡ ዙሪያውን ቁጭ ብሎ የሚከታተልበት አደባባይ እንደማለት ነው። አደባባይ ናት። እንዲሁም ቀጣይ የታሰበ እቅድ አለ። ግራና ቀኝ ተከፍቶ ጀልባ እስከዚህ ይመጣል ከባህሩ። እነዚህ ከአባንቴ ኮሪፍር እዚህኛው አባንቴ እዚህ ዝቅ ብሎ ባህሩ ነው ያለ። ይህ ግራና ቀኝ ተከፍቶ ጀልባዎች እዚህ ድረስ ይመጣሉ ማለት ነው። አሁን እኔ እቺን ሳያት ጭንቅላቴ ላይ ምን መጣልኝ? የግጥም ምሽት ማዘጋጀት የሚፈልጉ ሰው አለ። እዚህ ጋር መቀመጫዎች አላቸው። ቲያትር በጣም ያምራል። ሰርግ። እሺ አቶ እንግዳ በጣም እናመሰግናለን። ከአንተ ጋር ያለን ጊዜ ግን አላበቃም። ተመልሰን እንገናኝ ነው የሚሆነው። ጥሩ። በከተማ መሀል ነውና የምንኖረው። ራሳችንን በመኪኖች ጩኸት መሀል ማግኘት፣ በተጣበበ የእግረኛ መንገድ ከሰው ጋር እየተገፋፉ መመላለስ የቅርብ ጊዜ ትዝታችን ነው። በነበሩን የተፈጥሮ ቦታዎች መዝናናት፣ ተቀምጦ መጫወት ለሁሉም የተቻሉ አልነበሩም። አሁን የጣናን ነፋሻማ አየርና ውበት የተላበሱ የመንገድ ዳር መቀመጫዎችና መናፈሻዎች ባለቤት ሆነናል።
በነዋሪ አይን በኩል ስናየው እንደዚህ ማለት ነው። ከአጀብ ነጠል ብዬ ማሰብ ፈልጊያለሁ። እኔ ማን ነኝ ይልል ከራሴ ጋር ልተዋወቅ። እንዴት ከረምሽ? እንዴትስ ልትከርሜ አስበሻል ልባባል። ካለውበት ያራቀ ጸጥ ያለ ንጹህ ቦታ ተቀምጫለሁ። ያለፈውን ተሰናብቼ የሚመጣውን 1 2 3 ብዬ የማሰፍርበት ከራስ ጋር ፈገግ ኮስተር እፎይ የምልበት የእኔ ቦታ አግኝቻለሁ በዚህ በከተማዬ መሃል። እንደዚህ ደግሞ ድንገት የቆየ ወዳጆቻችንን አግኝተን ከተገናኘንበት ቦታ ሳንርቅ ናይ እስኪ ኑ ተባብለን የናፍቆታችንን የምናወራበት የምንስቅበት የሆድ የሆዳችንን ኑሯችንን ከእውነኛ ጓደኞቻችን ጋር ለመመካከርም ቢሆን አለያም ከመጽሐፍ ጋር ለመዋል ለሌላም ጉዳዮቻችን የሚሆነን ቦታ በስራ በትምህርት በጠቅላላው በኑሮ ከፍ ዝቅ ለምንለው ሁሉ የተወደደ እንደሚሆን አልጠራጠርም። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በእልፍኝ ፕሮግራማችን እየተዘዋወርን አዳዲስ የተሰሩ ቦታዎችን እያየን ነውና እዚህ ደግሞ እናንተን ከርቀት አይቻችሁ ነው የመጣሁት። ተቀምጬ ላውራችሁ። በሪው ዮሐንስ ጦር ነበር። በተደጋጋሚ መጣችሁ ታውቃላችሁ? አዎ እናውቃለን። በፊት ያው ብዙ ጊዜ ያው ቆሻሻ ያለ ቦታ ነበረ። ነፃነት አለው። አሁን ላይ ሁሉም ነገር ግድጥጥ ስላለ ያው አምሮበት ምናምን ራስሽን አዝናንተሽ ነው የምትቀመጪው። ቦታው ምን አይነት ስሜት ይሰጣችኋል አሁን ስታዩ? በፊት እኮ ምን ሁሉም እኮ እዚህ ሁሉ ነገር ቆሻሻውን ከፊት የሚጠቀሙ ነገር የሚጥለው የነበረ አሁን እኮ በጣም ይለያል። ውብ ነገር ነው። እውነቴን ነው። በጣም ደስ ነው የሚለኝ ራሱ ሰው ይሲ ከፊቱና ካሁኑ ሰው ራሱ እኮ ልዩነት አለው። የሚመጣው ሰው ፍሰቱ ደስተኛ ሆኖ እኮ ወደዚህ ቦታ የሚመጣ እንጂ በዚህ ማን እኮ ጫካ ነው የሚመስል የነበር መሾላለቂያ የሚመስል የነበር። አሁን በጣም ደስ ይላል። በእውነት በጣም አሪፍ ነው። ብዙ ሰው ለተለያየ ጉዳይ ይመጣል። አንዳንዱ ራስ ጋር ቁጭ ብሎ ዘና ለማለት፣ አንዳንዱ ወደ መጽሐፍ ለማንበብ። እናንተ ለምን ጉዳይ ነው ይሄን ቦታ የምትመርጡት? ከስራ መልስ አየሩም ስለሚመች ያው ለዚህ ነው የምንመጣው። ነፃነት ስለሚሰማ ሌላ ቦታ ከምትንቀሳቀስ ከምትዝናኝ ከዚህ ጋር ክፍያ የሌለው ፍሪደም ስላለ ለዛ ነው። ደስተኛ ሆኖ ነው እንደሚታየው ህዝቡ ደስተኛ ሆኖ ነው ወደዚህ ቦታ የሚመጣ። ከዚህ የበለጠ በጣም ጊዮርጊስ ይለያል። አካባቢ በጣም ያምራል። እውነቴን ነው። ስለዚህ ደስተኛ ሆነን ወደዚህ የመጣ ነው። ሁሌ እንመላለሳለን ለስራ ጎንደርና መኪና ይዘን ስለምንመጣ እንመላለሳለን። ይሄ ብቻ አይደለም፣ በጣም ብዙ ቦታዎች በአዲስ መልክ ተሰርተዋል ባህር ዳር ከተማና ምን ያክሉን አይታችሁታል? ዙረናል። ያምራል። ሁሉንም አይታችሁታል? አንዴ በጣም ዙረናል። በእግራችን ያልዞርነው ነገር የለም። ለየት ያሉ ፓርኮች የሚያሳምሩት አሁን የልደት የሰርግ ምናምን የሚዘጋጁ ፓርኮች እዚህ ጋር ፓርክ ይባላል። አሪፍ ውብ የተሰሩ አሉ ፓርኮች። ሁሉንም ቦታዎች ዙረን አይተናል ብላችሁኛል። ከሁሉም በጣም ዙረናል። እውነቴን ነው። ከሁሉም ቦታ ግን የትኛውን ነው የበለጠ የወደዳችሁት እና በተደጋጋሚ የምትሄዱበት? ከሁሉ በጣም ደስ የሚለኝ ይሄ ጊዮርጊስ አካባቢ ነው የሚመቸኝ። አሁን ያለንበት ማለት ነው። አሁን ያለንበት አካባቢ በቃ ቤትም ዞራለሁ። ዙሬ ከዚህ ነው የምመጣ። በቃ ተነሳ አይለኝም ራሱ ከመጣ ቁጭ ነው ደስ ነው የሚለኝ። አዎ ምርጫ ይሄ ነው። እንግዲህ እነዚህ ቦታዎች መሰራታቸው እንደ ሀገርም እንደ ክልልም ከዛ ደግሞ እንደ ከተማም የራሳቸው የሆነ ጥቅም ይኖራቸዋል። እናንተ ግን እንደ ግለሰብ እንደ ነዋሪ ምን አይነት ጥቅም ሰጧቸዋል? እኛ ደስታ ነው በግል በእኔ የራሴን ፍላጎት ሳይሆን እኔ ከተማ ሲያምር እኮ ነው ሰውም ደስ ብሎት የሚመጣው ወደዛ ከተማ ካላመረ የውጭ ዜጋስ ማን ይመጣበታል? እኛ ከዚህ የበለጠ ከተማ አዲስ አበባ አምሮ አይደል ሰው ወደ አዲስ አበባ የሚመኘው። ሀገራችን ከተሰራች ነው ወደ ሀገር እናሰደን ደስ ብሎን እዚህ እንዝናናለን። እንዴ ይህ ስራችን እንሰራለን፣ እዚህ እንዝናናለን። እንደዚህም ደግሞ መንገዱ በተለይ ሰላም ቢሆን በየቀኑ መምጣታችን አናባራም ነው። ሌላ ከተማ ነው እዚህ ቦታ ላይ ለመዝናናት የምትመጣው? አዎ ከላኔ አሁን ለምሳሌ ከመተማ ነው የምመጣው። ለስራ ጭምር ነው የምመጣው። ለስራ እመጣለሁ። በዛው ግን ወዲችን ሳልረግጥ አልመለስም። ከሌላ ቦታ ላይ ገንዘብ ሽንጣል አድርገሽ ነው የምታርፊው። ገብቶሻል? ገንዘብ ክፍያ አልባ ጥቅም ይሰጣል። አሁን የሆነ ቦታ ላይ እንቅስቃሴ አድርገሽ መጣሽ ከዚህ ጋር አየሩም ስለሚመች ያው በነጣፏ ብለሽ ነው የምትሄጂው። ምን ቢስተካከል ትላላችሁ? እንግዲህ ሊስተካከል የሚችለው የከተማው ሰው ደህንነት ብቻ ነው እንጂ ከዚህ በለጠ ደግሞ እዚህ ያየን እንግዲህ ባለሙያ የሚያስተካክለውን ነገር ያስተካክለው። እንዳወራችሁ ፈቃደኛ ስለሆናችሁ ከልብ አመሰግናለሁ። መልካም ቀን ይሆንላችሁ።
ስራዬ መሰንበት ታድላ። ቦታው እንዴት አያችሁት? ቦታው አሪፍ ነው፣ ደስ ይላል። አየሩ ምናምን ደስ ይላል። ብቻ ሰላም ያለው ቦታ ነው። አዎ ቦታው በጣም ደስ ይላል። በቃ ራስሽን እንድትሆኝበት የሚሆን ቦታ ነው። በቃ ደስ ይላል። እንደዚህ ከመሰራቱ በፊት አይታችሁት ታውቃላችሁ? አዎ አንዴ ከተሰራ ደግሞ አሁን በቅርብ ነው የመጣ ነው። ስለዚህ አነጻጽረሽ ንገሪኝ። አንዴ ስላየሽው ድሮና አሁን ደግሞ ስታየው በዚህ መንገድ ምን ተሰማሽ? ከድሮ ጋር አይነጻጸርም። ደስ ይላል። አሁን እናንተ ዛሬ በምን አጋጣሚ እዚህ ተገኛችሁ? አየር ለመቀበል ነው ያወጣ ነው። ስራ እረፍት ነበርና ዝም ብለን ዘና ለማለት በቃ የት ቦታ እንሂድ ብለን ስናስብ ይሄ ቦታ አለ። ከዛ ቀጥሎ ወደዚህ መጣን። ዘና ያለ ቦታ ነው። በቃ ዘና እንድትይ ያደርግሻል ቦታው። በጣም ደስ ይላል። በባህር ዳር ከተማ እንግዲህ ይሄ ብቻ አይደለም፣ በኮሪደር ልማቱ የተሰሩ በጣም ብዙ ቦታዎች አሉና ምን ያክሉን አይታቸዋል? ለጊዜው እንኳን እናያየን። ከዚህ ቦታ የበለጠ የወደዳችሁት ምኑን ነው? የባህሩ ዳርቻ በቃ አየሩ። እስኪ ቢስተካከል የምትሉት ነገር ካለ በዚሁ መልእክታችንን እናስተላልፋለን። ከዚህ በላይ መሆን የሚችል ነው፣ ግን ለጊዜው ደግሞ ይበቃል ብዬ አስባለሁ። ከዚህ በላይ ሌላ ሊሆን ይችላል። በቃ ይሄ ብቻ። በጣም መልካም ጊዜ ይሆንላችሁ። ኃይላት ይባላል። ኃይላት እዚህ በተደጋጋሚ ትመጣለህ? እመጣለሁ። አልፎ አልፎ እመጣለሁ። ቦታውን ከዚህ በፊት ታውቀዋለህ? አዎ በደንብ አውቀዋለሁ ከዚህ በፊት። እስኪ አሁን ደግሞ በዚህ መንገድ ተሰርቷልና አነጻጽርልኝ ሁለት። እንደዚህ ሰውን ሊያዝናና የሚችል አይነት ቦታ ምናምን አልነበረም። ቆሻሻ ምናምን ሁሉ ማስወገጃ አይነት ቦታ ነው የነበረ ቦታው ማለት ነው። አሁን ደግሞ እንደምታዩ በዚህ መልኩ ያው በዙሪያችን ብዙ ሰው እያየ ነው እና ሰው አልባሌ ቦታ ከሚውል እዚህ ቁጭ ብሎ ንጹህ አየር እየወሰደ ደስ በሚል ሁኔታ ይውላል ማለት ነው። እዚህ ባህር ዳር ከተማ ላይ በጣም ብዙ ቦታዎች ተሰርተዋል። ምን ያክሉን አይተሃል? ያው 75% የሚሆነውን አይቻለሁ። የትኛውን ነው የበለጠ የምትወደውና አዘውትረ የምትመጣበት? አንድ ይሄ ነው፣ ያን ያክል ሰው አይበዛበትም። ሁለት ደግሞ ያው አዲሱ ድልድይ ማለት ነው። አሁን ብዙ ሰዎች ለተለያየ ጉዳይ ነው የሚመጡት ወደዚህ። ራሳቸው ጋር ለማውራት ሊሆን ይችላል፣ መጽሐፍ ለማንበብ፣ ደግሞ ጓደኞቻቸው ጋር ለመጫወት። አንተ ለምን ጉዳይ ነው ይሄንን ቦታ የምትመርጠው? ያው እኔ እንደምታየኝ ያው ብቻዬን ነው ቁጭ ያልኩትና ራሴን ለማዳመጥ ነው። እንደዚህ አይነት ቦታዎች መኖራቸው አንተ በግል እይታህ ምን አይነት ጥቅም ይሰጣሉ ብለህ ታስባለህ? አንደኛ ያው የከተማውን ገጽታ ይቀይራል፣ እያየነውም ስለሆነ ማለት ነው። ያው ሁለተኛ ደግሞ እንዳልኩሽ ሰው አልባሌ ቦታ ከሚውል ያው ጽድት ያለ ንጹህ ቦታ ምናምን ሲሆን መንፈስንም ያድሳል። ይሄ ቢስተካከል የምትለው ነገር ካለ መልእክታችንን እናስተላልፍ። በዛው ፊት ለፊታችን አሁንም ቢሆን የሚታዩ አልፎ አልፎ ትንንሽ እንከኖች አሉ፣ ቆሻሻዎች ምናምን አሉ አልፎ አልፎ እና እነሱ አሁን የቆሻሻ ማስወገጃ ተሰርቷል፣ ግን ሰው እየተጠቀመበት አይደለም። እሱን ቆሻሻ መንገድ ላይ ሁሉ ወድቆ እናያለን እና እሱን ቢያስተካክሉ ደንቦቹን በደንብ ቢሰሩ እላለሁ። ውሎ ጥሩ ነው። በጣም ደስ ይላል። አሪፍ ነው። ቦታውን ከዚህ በፊት ታውቁት ነበረ? እንደዚህ ከመሰራቱ በፊት ያን ያክል መተን አናውቅም፣ ብዙም አናውቀውም። አሁን ከተሰራ በኋላ ነው እንደዚህ ያየ ነው። አሁን የመጣ ነው በቅርብ። እንግዲህ የተለያየ ሰው ለተለያየ ጉዳይ ቦታውን ይመርጠዋል አይደለ? አንዳንዱ ቁጭ ብሎ ለማሰብ። እናንተ ለምን ጉዳይ ነው ወደዚህ የምትመጡት? ብዙ ጊዜ እኛ ለመዝናናት ነው ብንመጣ ጊዜ ለማሳለፍ ምናምን። ጓደኞቻችን ጋር ያውን አልመጡም እንጂ እንመጣለን። በባህር ዳር ከተማ ይሄንን ጨምሮ ሌሎች ቦታዎችም ተሰርተዋል። ምን ያክሉን አይታቸዋቸዋል? እኛ እዚህ ነው ብንመጣ፣ እዚህ እዛ ጋር ደግሞ ፖሊጋ ምናምን ሄደን አናውቅም። የቦታ ከመሰራቱ በፊት እረፍታችሁን የት ነበር የምታሳልፉት? ቤት አንወጣም። ይገርምሽ ከዛተን ነው የምንውለው። ቦታ አጣችሁ የምትዝናኑበት? በዛ ሳይሆን ያው ቤተሰብ ታውቂዋለሽ፣ አንዳንዴ ቤትም ክላስም አለ ምንም አለ። ያ ነገር ስላለ ያን ያክል ብዙም ጊዜ አንወጣም። ለዛ ነው። እሺ፣ እንደዚህ አይነት ቦታዎች መኖራቸው አሁን ከእናንተ አንጻርም ሊሆን ይችላል ምን አይነት ጥቅሞች አላችሁ ብላችሁ ታስባላችሁ? ማለት በቃ ሰዎችን ዘና ያረጋሉ፣ አእምሮሽን ያፍታታሉ ምናምን ነገር በቃ ደስ ይላል። እሺ፣ ከልብ እናመሰግናለን። እኛም በጣም እናመሰግናለን። ቴንኪው በጣም እሺ፣ መልካም ቀን ይሆንላችሁ። እሺ፣ ለእናንተ ሰላም። ያው ደስ ትላለህ ስትዞርና ትንሽ ብታወራን ብለን ነው። ደስ ይለኛል። እንዴት ነው ይሄን ቦታ ታዘወትረዋለህ? አዎ
እና እንዴት አየው? አሁን እንደዚህ ተሰርቶ ደግሞ በአዲስ መልክ በጣም ደስ ይላል በእውነት። ይህ ሰው መንገዱ ምናምን ከአካባቢ ስለተሰራ ሰው በነፃነት ይንቀሳቀሳል። አሁን ችግሩ ምንድነው? ለምሳሌ አሁን እዚህ ጋር የሳይክሉ መንገድ አለ፣ እግረኛ መንገድ አለ፣ መዝናኛ ቦታ አለ። አብዛኛውን ሰው የሚጠቀመው የት ጋር ነው? እግረኛውን ትቶ በሳይክሉ መንገድ ነው የሚሄደው፣ በእግሩ የሚሄደው ሰው። ስናሽከረክር ሳይክሎችና እኛን ስናሽከረክር አንተ ያየማ አረባክ ውጣ ብዙ ጊዜ ነው የምለፈልፈው። ከዚህ በፊት ታውቀዋለህ? እንደዚህ ከመሰራቱ በፊት ቦታውን ታውቀዋለህ? ተወልጄ ያደኩበት ሀገር ነው። እሺ ምንድን ነበር የሚመስል ያኔ? አሁንስ ደግሞ እንደዚህ ሆኖ ስታየው በጣም ትልቅ ልዩነት ነው ያለው። በቃ እንደዚህ ብዬ መናገር የማልችልበት ሁኔታ ማለት ትልቅ ልዩነት ነው ያለው። ይሄ ቦታ አሁን እኛ የቆምንበት ቦታ ውሃው ረግረጋማ ሆኖ ጎመን ምናምን የሚዘራበት ቦታ ነው የነበረው እና እግረኛው የነበረ በዛን ሰዓት አስፋልቱ ያለችበት አለች አይደለ? ያቺ ብቻ ናት እግረኛው። እግረኛው ጫፍ ራሱ 2 ሴንቲ ራሱ ክፍተት የለውም፣ ሁላ ገደል ነው። ከወደቅሽ ማትመለሽበት አይነት ገደል ላይ የነበረው። እንዲሁ ነው ደግሞ ደስ ይላል። በጣም ትልቅ ለውጥ ነው ያለው። እዚህ እንግዲህ እንደዚህ አይነት ቦታዎች በጣም ብዙ ተሰርተዋል በባህር ዳር። አንተ ምን ያክሉን አይተሃል? ሙሉ ለሙሉ አይቻለሁ ማለት ይቻላል። ሁሉ ታውቃቸዋለህ? የትኛውን ነው የበለጠ የምትመርጠው ደጋግመህ የምትመጣበት? ይሄንና የማንጎ በጣም ይመቸኛል። ለምን? አንደኛ ስፋት አለው፣ ደስ የሚል ነገር አለው፣ በነፃነት የምትንቀሳቀሽበት። ይስተካከል የምትለው ነገር ካለ እስኪ ከዛው መልእክትን ማስተላለፍ ትችላለህ። አንዳንድ ቦታ ላይ ትንሽ ጠጠሩ ይታወቃል፣ ይጎርብጣል። ይቺ ደግሞ ጎማዋ ትንሽም ስለሆነ የኔ ይረብሻል፣ ሼክ አለው በጣም። ሁሉም እንደዚህ ከሆነ ደስ ይላል። ለስላሳ ከሆነና በነፃነት የምንቀሳቀስበት ከሆነ እንዲሁም ቀጥሎ እስከ መጨረሻው ብንሄድና ከተማን በሙሉ እንደዚህ በኮሪደር ለምቶ ሁሉንም ብንጓዝበት ደስተኛ ነኝ። አመሰግናለን። መቀጠል ትችላለህ። እንግዲህ አሁን ያለንበት ቦታ ሽማቦ መናፈሻ ይባላል። በአዲስ እንዲለማ ተደርጎ ከተወሰዱት መናፈሻዎች አንዱ ነው። እንዲህ መናፈሻ እንደምታዩት ያለቁ ስራዎችም አሉ፣ ያላለቁም አሉ። እንግዲህ ከዩኒቨርሲቲው ፖሊ ዩኒቨርሲቲ ፊት ለፊት ነው የሚገኘው። እንግዲህ ከአሁን በፊት እንደምታዩት ጣና ብዙ ሰዓት በተለያየ መንገድ ታጥሮ የኖረ ህዝቡ እንደ ፍላጎቱ ማያየው ንጽህናው ያልተጠበቀ በጫካ በባልባሌ ተሸፍኖ የነበረ ቦታ ነው። ይህንን ግን በዋናነት ትኩረት ሰጠው ከሰሩት ልማት ስራዎች አንዱ ይሄ የህዝብ መዝናኛ ቦታ ነው። እዚሁ ጋር ተያይዞ እስከ ርዕሰ መስተዳድሩ አጥር ግቢ ሙሉ ይሄ ያልቃል። ህብረተሰቡ ነፃ ሆኖ ጣናን እያየ መናፈስ የሚችልበት ቦታ ነው። የጽዳቱና የእንክብካቤ ሁኔታ በልዩ ትኩረት ተይዞ ነው የሚሰራ። ተቋሙ ሲቋቋም የራሱ የሆነ ተቋም ሰራተኞች አሉት። ከጽዳት እስከ የሰው ኃይል፣ ገንዘብ፣ ፋይናንስ ድረስ ተቋቁሟል። ስለዚህ በዋናነት የዚህን ቦታ ጽዳት አለ፣ ሳሩ የሚንከባከብ አለ፣ ውሃ የሚያጠጣ አለ። በየቀኑ ነው የሚጸዳ። ችግኞች በየቀኑ ነው የሚኮተኮቱ፣ ውሃ የሚጠጡ። እዛ ጋር ተያይዞ ምንም ችግር አይሆንም የሚል አቋም ነው ያለን። ተጠቃሚ የሚጠበቀው በዋናነት የባለቤትነት ስሜት እንዲሰማው ነው። አልባሌ ቦታ ቆሻሻ መጣል፣ ሽንት የማይገባ ቦታ መሽናት። ይህ እንግዲህ ከተማችን በጣም ልዩ ከተማ ነች ባህር ዳር። ያንን ታሳቢ ያደረገ ህዝብ እንዲዝናና እንፈልጋለን። እንግዲህ ለከተማው ያለው አስተዋጽኦ ምንድን ነው? ባህር ዳር በዋናነት የቱሪስት ቦታ ነች። ህብረተሰቡ በባህሪው የጣናን ተንተርሶ እንዲናፈስ ይፈልጋል። የጣናን ንጹህ አየር የማግኘት መብት አለው። እዛ ጋር ተያይዞ እንግዲህ ህብረተሰቡ እንዲናፈስ ልምድ እንዲወስድ ነው። እዛው ጋር ተያይዞ እንግዲህ ብስክሌት መንገዶች ተሰርቶ አልቀዋል። ከኮሪደር ልማት ጋር ተያይዞ ህብረተሰቡ በመኪና ሳይሆን በብስክሌትም ጭምር ይመጣ በእግር ጣናን እየዞረ መናፈስ ይችላል ማለት ነው። እዚህ መዝናኛ ቦታ የሁሉም ህብረተሰብ ነው። አሁን ለተቋሙ፣ ለከተማ አስተዳደሩም፣ ለሌላውም አይደለም፣ ለሁሉም። ጀልባ እዚህ የሚጠቀምም እንግዲህ ቦታ ጥሩ ሲሆን አካባቢ ሲጸዳ ነው መናፈስ የሚመጣውና የጀልባ ተጠቃሚም ቢሆን አካባቢውን የመጠበቅ በተለይ ጽያፍ ይዘው የሚንቀሳቀሱ ኃይሎች ካሉ
እዚህ እንደዛ አይነት ነገር ካለ ኃላፊነት መውሰድ ያለበት በተለይ ጀልባ የሚያከራዩ ግለሰቦች ቆሻሻውን በዛ ልክ ህብረተሰቡ ማጽዳት አለበት። በነገራችን የሁሉም ከተማ የሁሉም መናፈሻ ስለሆነች ባህር ዳር በዛ ልክ ከተባበርና እንግዲህ የአካባቢያችን ጽዱና ጥሩ መናፈሻ ነው ብለን ነው የምናስበው። ያው በዛ ልክ ደግሞ ባህር ዳር ተፈጥሮን የተላበሰች ከተማ ነች። ያው ትንሽ ማሳመር ነው የሚጠበቅ እንጂ በዛ ልክ እንደ ብዙ ነገር ልፉብኝ ምትል ከተማ አይደለችም። በዛሬው ዝግጅታችን በባህር ዳር ከተማ በኮሪደር ልማት የተሰሩ መናፈሻዎችን፣ የመንገድ ዳር መቀመጫዎችን አየንን፣ ከሰዎች ጋርም ተጨዋወትን፣ እንደዚሁም ደግሞ ከእንግዳ ጋርም ጥቂት ቆይታ አደረግን። ስለተከታተላችሁን ከልብ እናመሰግናለን። እኛ ግን በዚህ ያበቃል። መልካም ጊዜ። ውድ ተመልካቾቻችን እንግዲህ ከእናንተ ጋር ለዛሬ በእልፍኝ ያደረግነው ቆይታችን ይህንን ይመስላል። ጊዜ ገደበንና ልንሰነባበት ነው። ቆይታችን እንዴት ነበር ተመልካቾቻችን? በጣም ዘና ያላችሁበት፣ ትምህርት የወሰዳችሁበት፣ አሃ ያላችሁበት ቆይታን ከእልፍኝ የመዝናኛ ፕሮግራም ጋር እንዳደረጋችሁ እናምናለን። ፕሮግራሞቹን በማስተዋወቅ ወደ እናንተ በማሻገር ተመስገን ዳንኤልና ሶስና ቢያዝን ከናንተ ጋር ቆይታ አደረግን። በየመሃሉ ደግሞ ሰዓታቸውን ጠብቀው ፕሮግራሞቻችን ወደ እናንተ ደረሱ። ሳምንት በተለየ የእልፍኝ የመዝናኛ ፕሮግራም እንጠብቃችኋለን። እስከ ሳምንት ቸር ሰንብቱልን።